ምን ይመለከትሻል? እሱማ አያገባኝም። እንዳት ልንገርሽ ብዬ ነው እንጂ። ኦ ማይ ጋድ ሶሪ። እኔ አንቺ የት አይደለም አትሳሳች። እንደፈለግሽ ሮሚ ሮማ። ኧረ ሩታ የሆነ ነገር አድርጊ። ይህንን ሰበብ አድርጋ ደግሞ አዴና ዴቭ እንዳታጣላችሁ። ታያት እባክሽ። ውሸት ዋሽታ ምንም አታምንም። ጭራሽ በቤቴ ሳያንቀለቅልሽ ሰተት ብለሽ ገባሽ። አንቺ ተረጋሽ። ያራችሁ ላይ ሰውሽ መሰለሽ? አልገባኝም። አታስመስይ ፍቅር፣ ታውቂዋለሽ። ልቀቂኝ ቤዛ፣ ልቀቂኝ፣ ልቀቂኝ። የሰውን ደስታ ለመንጠቅ የምትሯሯጠው ፍቅር ዛሬ የራሷን ደስታ አጣለች። ፍቅር እንግዲህ ከቤት በመውጣት ቤተሰቦችን ሁሉ እያስጨነቀች ትገኛለች። ብዙ ጊዜ ሰዎች በደካማ ጎናችን እየገቡ ያጠቁናል እና ዛሬም ፍቅር ከቤተሰቦቿ እሸሻለሁ በማለት ቤዛ እጅ ላይ ወርቃለች። ቤዛም ያደረግሽኝን ሁሉ የረሳው መሰለሽ ወይ? እንኳን ቀጥ ብለሽ ቤት የመጣሽ በማለት ጉሮሯን አንቃ እያፈራገጠቻት ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ሰራተኛዋ አደይ ክፍል 141 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ ፍቅር ዴቭን ለግሌ አድርጋለሁ በማለት በአደይ ላይ ክፉ ነገሮችን ስታሴር ስትሰራ ብትቆይም ዛሬ ላይ ግን በአደይ ብቻ ሳይበቃ ቀርቶ ወደ ሮማንም እንዲሁም ደግሞ ወደ ሩታም ጸባዋ እየተሸጋገረ ሄዷል። ይህ ክፋቷ ደግሞ ጭራሽ እቤቴ ሰው አይምጣ ነገር ነው። እናቷም ቆይ ለምንድን ነው ልጅ እንደዚህ የሆነችው እያለች እየተጨናነቀች ትገኛለች። እንግዲህ ሰሞኑን በር ዘግታ በቤት ውስጥ ነበረች። ምግብ አልበላም፣ ምን ሆነሽ ነው እዚህ የቆየሽው? በቃ ተይኝ እማዬ፣ ብቻዬን መሆን እፈልጋለሁ፣ ራሴን ላዳምጥበት እያለች ነበር የከረመችው። ዛሬ ላይ ግን ሮማን ምግብ መብላት አለብሽ፣ ምግብ ካልበላሽ እኮ ትታመሚያለሽ፣ ስለዚህ እዚህ ብትሆኚ ራስሽን መጠበቅ አለብሽ፣ ከምግብ መራቅ የለብሽም፣ ስለዚህ እንጂ ምግብ ብይ በማለት እንግዲህ ስትወስድላት አንቺ ነሽ ወይ ለእኔ የምታስቢልኝ በማለት ጸጉሯን ይዛ አንገቷን ቆልምማ አረ ፍቅር ምን እያደረግሽ ነው? ልቀቂኝ እያለቻት ነበረ። ከዛም ሂጂ ውጪ ከዚህ በማለት ምግቡን ይዛ የገባችውን ምግብ አሲዛ መልሳ አስወጥታታለች። ፍቅር እኔ ማንም ሰው አይወደኝም ከማየ ውጪ ሁሉም ሰው ሲያስመስል ነው እያለች ትገኛለች። እውነትም ሲያስመስል ነው፣ ማንም አይወዳትም። ደግሞ የእሷ ጸባይ እንጂ የእነሱ ክፋት አይደለም እዚህ እንድትጠላ ያደረጋት። ፍቅር ግን አሁን ላይ በቃ አሁን ለምንድን ነው መኖር ያለብኝ? ለምንድን ነው ግን እምኖረው? እያለች አስፋልት ላይ ወጥታ ለብቻዋ እያወራች በነበረበት ሰዓት ነው ቤዛን ልታገኛት እየቻለችው። ከቤዛ ጋር እንግዲህ ብዙ ሚስጥረኞች ቢሆኑም ብዙ በስራ ቢገናኙም ነገር ግን ሊስማሙ አልቻሉም። እንግዲህ የቆየም ቂም ቤዛ ሳትይዝባት አትቀርም። በባለፈውም እንግዲህ እንደውም የሮማንና አደይ ታግተው የተቀበለችውን ብር ቤዛ ለፍቅር አልሰጠቻትም ነበረ። ያንኳ ሊክሳት አልቻለም ቤዛ ማለት። ፍቅርም እንግዲህ ሂጅልኝ ካጠገቤ ምን ልትሰሪ ደግሞ እዚህ መጣሽ እያለች ብታመናጭቃትም አይ ደህና አትመስይኝም ምን ሆነሽ ነው በማለት እንግዲህ ቤዛ ፍቅርን ጠይቃ ፍቅርም ቤዛ አንቺ ጋር ለትንሽ ጊዜ መቀመጥ እችላለሁ በማለት እንግዲህ ጠይቃት እና ትችያለሽ ግን ምን ሆነሽ ነው ብትላትም በቃ ምንም አትጠይቂኝ ከፈቀድሽ ብቻ ሂጂ ልቀመጥ ብትላትም ያው ትከፍያለሽ ብትላት ችግር የለውም እሰጥሻለሁ ትላታለች። እንግዲህ በዚህ ተስማምተው ነበረ ወደ ቤዛ ቤት እየሄዱት። ቤዛም እንግዲህ ወደ ውጪ ወጣ ስትመለስ ጉሮሯን እንቅ አድርጋ ነው ያረግሽኝን በሙሉ የረሳው መሰለሽ ወይ በማለት ጉሮሯን አንቃ እያፈረገጠቻት እያለቀው ዛሬው ቪዲዮ። አደይም እንግዲህ ቆይ ዴቭ ምን ያክል ቢያፍርብኝ ነው እንደዚህ ለቤተሰቦቹ መናገር ያቃተው እያለች ራሷን እየጠየቀች ትገኛለች። ከዴቪም ጋር እንግዲህ ጥላው ልትሄድ ስትል የልትይዝ ነው በማለት እጇን ይዛታል።
ዴቭ በቃ ተወኝ ብትለውም አልተውሽም በማለት እንግዲህ ዴቭ እጇን ይዞ አቁሟታል። አደይም እንግዲህ ምን የምፈልገው በማለት ጠይቀው ነበረ። በቃ እኔ እኮ ለአንድ ጥሪ ስልክ ደውዬ መናገር አላቃተኝም፣ ግን ሁሉም ነገር እትዬ ብታስተካክለው ይሻላል ብዬ ነው። ስለዚህ ትንሽ ጊዜ ስጭኝ በማለት ጠይቋታል። ለዚህም ደግሞ በጣም ይቅርታ ብሏታል በትትና። አደይም ትሰማኛለህ፣ እኔንና እናቴን የሚጎዳ አንዲት ነገር እንድትሰራ አልፈልግም በማለት ነው የሰጠችው ማስጠንቀቂያ። ዴቭም እንዴት አንቺን የሚጎዳ ነገር አደርጋለሁ? ኃላፊነት እንዳለበት ወንድ ኃላፊነት ወስጄ አንቺን ማስደሰት ነው እንጂ ያለብኝ አንቺ እንድትከፊ እንዴት አደርጋለሁ በማለት ነው። አደይም ኢዱ እኮ እንደዛ ስትለኝ ነው ስሜታዊ ሆኜ እየተናደድኩት። እሺ በቃ ይቅርታ፣ በቃ ሁለተኛ አልናገርም፣ ጊዜ እሰጥሃለሁ በማለት ነግረዋለች። ዴቭም ቆይ እኔ ማንም ፈቀደም አልፈቀደም አንቺን አገባሻለሁ፣ ቆይ እንዴት እንደምወድሽ አይታይሽም በማለት ነው እየጠየቃት። እሺ በቃ ዴቭ አንተ ደስ ባለ መንገድ ነገሮችን አስተካክል፣ እጠብቃለሁ በማለት እንግዲህ ነይ እስኪ ቀቢኝ ተባብለው ተቃቅፈው ሰላም አውርደዋል። ቤዛም እንግዲህ ወደ ውጭ በወጣችበት ሰዓት ልክ ዴቭን መንገድ ላይ ስታየው ነበር ተሽከርክራ መንገዷን ወደ ኋላ የመለሰችው። ነገር ግን ዴቭ ስላያት ቤዛ አንቺ ቤዛ በማለት በመጥራት ምን ሆነሽ ነው ወደ ኋላ እኔን ስታይ የተመለሽው ቢላትም ኧረ እንትን አይቼ አይደለም ዝም ብዬ ነው ወደዚህ ልሄድ ነበረ በማለት ትነግረዋለች። እናትሽን ተሻላት ወይ ብሎም ጠይቋት ነበረ። አሁን ራሱ ወደ እሷ እየሄድኩኝ ነው፣ ስለዚህ አልተሻላትም፣ አሟታል ብታይ እያለች ትገኛለች። ፍቅርን አይተሻታል እንዲህ ብሎ ሲጠይቃት ፍቅርን ምን ወዴት ሄዳ ነው? ለምን ሄዳ ነው? እሷ ደግሞ ከቤት ትወጣለች እንዴ? የት ሄዳለች? በማለት እንግዲህ ተርበትብታለች። ዴቭም እንግዲህ ፊቷ ላይ ያየው ነገር ደስ አላለውም እና ምን ያርበተብትሻል? ለማንኛውም ካገኘሻት እንደምፈልጋት ንገሪያት ብሏት ይሄዳል። የባቡሬም እናት እንግዲህ ኪንጎን ስለ ቤተሰቡ እያጠኑ ነበረ። ኪንጎም እህት ብቻ ናት ያለችኝ በማለት መልሱላታል። አይ እህትህ ብቻ ከሆነችማ ሄደ መጠየቅ አለብህ ስትል ቅምጥል ትመጣለች። ማንን ነው የሚጠይቀው ትላለች ኮስተር ብላ። ለዛውም ሴት ናት። ቅምጥል ደግሞ ኪንጎን በጣም ስለምታፈቅረው ሴት አጠገቡ እንድታይ አትፈልግም። አይ እህቴን ነው በማለት ይነግራታል። እና ለምን እሷ መታታየንም ስትለው አይ እሷ ልጆች ታሳድጋለች፣ እኛ ሄደን እንጂ እሷ መታ ማየት አትችልም ይላታል። በቃ ሄዳችሁ ትጠይቃላችሁ በማለት እንግዲህ በር ይንኳኳል። በር የተንኳኳው እንግዲህ እንትና ማን ነው ዳይመንድ ነበረ። ዳይመንድም እንግዲህ ያቺ የቅምጥልን እናት የሚያውቃት ያው በመንገድ ላይ ምናምን ስለሆነ እንዲሁም ደግሞ አንድ ቀን ስላባረረችው ልክ በር ስከፍትለት ምን ፈልገህ ነው ስትለው ድንብርብሩ ወጥቶ ነበረ። አይ ምንም መብራት ውሃ ቆጣሪ እያለ ነበር የተርበተበተው። ከዛም አይ በቃ ተሳስቼ ነው በማለት እግሩ ያውጪ ብሎ ፈርጥቷል። እዛ ግን የኪንጎ ጓደኛ እንደሆነ የምታውቀው ነው። ልታስገባው ግን አልቻለችም። እብድ ብላው ነው እንደውም ሰድባው የሄደችው። እቤትም እንደገባች ማን ነው ብለው ጠይቋት ነበረ። ጓደኛ ነው ይሄ ማን ነው ስሙ እያለች ትነግረዋለች። እንግዲህ ኪንጎ ዳይመንድ ብሎ ቢጠራውም እሱ ግን ወደ ቤት ስላልገባ አቤት ሌላው አልቻለም። እንግዲህ ቤዛ ፍቅርን እንቅ አድርጋ የረሳውልሽ መሰለሽ ወይ ቤዛ ምን እየሰራሽ ነው? ልቀቂኝ እንጂ ቤዛ ምን እየሰራሽ ነው እያለች ነው ቪዲዮ ያለቀው። እንግዲህ ቀጣይ ቪዲዮ ቤዛ ምን ልታደርጋት ትችላለች የሚለውን አብረን እናያለን። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ ያርኩኝ። ሲወሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።